ቆይ ግን እሷ ይሸጥ ስትባል ለምንድን ነው እንደዚህ ሆነችው? ምን መሰለሽ ማለት ይሄንን ሀሳብን እንዳመጣው ትውት እንዳታውቅሽ። እሺ እኔ ከለከልኩህን ሀሳብ ምን ስትሆን ሄደ ያወራው? ቆይ አባዬ ተጠላዋለህ እንዴ? ሴት በዛ ላይ ደግሞ አንቺ ሆንሽብኝ እንጂ ሌላ ሰው ቢሆን አንጥሬ ነበር የምለቀው እስካሁን። አሁን እኔ ላይ እንደዚህ ብትጎረርም በጣም ብዙ ጊዜ አስለምኛለሁ። እሺ አንቺ ላይ አልጎረርም፣ ግን ደግሞ በሰዎች ፊት አትናገሪ፣ ካልሆነ ደግሞ አስቀይምሻለሁ። እያስፈራራኸኝ ነው? የምፈራ መስሎ ነው ወይስ የምበሽቅ መስሎ ነው? ደግሞ ለምን በሽቅ? አንድ ነገር ልንገርህ፣ እሷም ስላላወቀች ነው። እሺ 10 ጊዜ ተሙ ማን እድልና እሷን ታያት፣ ምስኪን ናት። ምን ምስኪን? አዎ ቀናሽ እንዴ? እኔ ነኝ አንተ ላይ የምቀና? ታኛለህ በቅርቡ ሽማግሌ ካላከ። እንደውም በዚህ ሳምንት አባዬ በሌለበት ይደምቃል። ባይደምቅም ቢያንስ እንዲያገባኝ ፈቃድ ያገኛል። ይቅናሽ እንግዲህ ትውቴ፣ ግን ሴት ልጅን ያነሳሻለሁ እንዳትሰጊ። እሱ እንዳንተ መሰለህ እንዴ? እንደኔማ መቼም አይሆንም። በይ በቃ እኔ ልሂድ። እያናገርኩህ አይደል እንዴ? ናፍቄሻለሁ ማለት ነው። እሺ ምን ቀረ? ስማኝ፣ እኔ ነኝ ጠይቂ የምሄደው። ትሁት አሁን ላይ እንግዲህ በቅናት ተንጨርጭራ ልትሞት ነው ማለት ነው። ለመናገር መጨረሻው ፓርቷ እጅግ በጣም ነበር የሚያስቀው ማለት ነው። ምክንያቱም አንተ ሳትሆን እኔ ራሴ ጥዬህ ነው የሚሄደው በማለት እንግዲህ እንዲሁም ደግሞ ተመስገንን ገፍትረው አልፋለች ማለት ነው። እና አሁን ላይ ትሁትና እንዲሁም ደግሞ ተመስገን ላይ የተፈጠረው ነገር እጅግ በጣም እንግዲህ ያው በጣም እንደምትወደው በጣምም እንደምትፈልገው አንዱ ማሳያ ሆኗል ማለት ነው። ተመስገንም በጣም እያያት ነበረ ማለት ነው። ግን ደግሞ ምንም ቢሆን ምንም ካንቺ ላይ የምናገርበት ምንም አይነት ምክንያት የለኝም። ምክንያቱም በቃ እንኳን ካንቺ ላይ ምንም አይነት ነገር የሚጨክል ልብ ስለሌለኝ በማለት እንግዲህ ተመስገን ተናግሯል። ምክንያቱም ሌላ ሰው ቢሆን ያውም ሴት ሆነሽ እንደገና አንቺ ራስሽ ትሁት ስለሆንሽ እኔ ምንም ነገር አልነካሽም እንጂ ሌላ ሰው ቢሆን ግን አፈርጠው ነበር በማለት እንግዲህ ያው ተመስገን ተናግሯል ማለት ነው። ምክንያቱም አሁን ላይ እንግዲህ ለድል ስልክ እያነሳ ለትሁት ደግሞ ራሱ ተመስገን ስልክ እያነሳላት አይደለም ማለት ነው። እና በዚህ ጉዳይ እጅግ በጣም እየተናደደች እየተንጨረጨረች ትገኛለች። የእሷን ስልክ እያነሳ እንዴት የኔን አታነሰው? ምን ለማለት ፈልገ ነው? በማለት እንግዲህ በግልጽ ተመስገንን ጠይቀዋለች ማለት ነው። እኔ ያንቺን ያለ ማንሳት ፈልጌ አይደለም፣ በአጋጣሚ የእሷን ስላየሁት የእሷን ነው ያነሰውት እንጂ ሌላ ነገር እንዲሰማሽ ፈልጌ አይደለም። ግን ደግሞ ቀንተሽ ነው ወይ በማለት እንግዲህ ተመስገንም ተናግሯታል። እኔ በስ ባንተ አልቀናም፣ ሲቀጥል ደግሞ እሷም ስላላወቀችህ ነው በማለት አይ አይመስለኝም፣ እሷ እጅግ በጣም መልካም ልብ ነው ያላት፣ የዋህ ነች በማለት እንግዲህ ስለ እድል ሲናገር ማለት ነው። ጭራሽ በማለት እንግዲህ ትሁት እጅግ በጣም እየተናደደች ያኔ እንደዚያ እንዳለመንከኝ ሁሉ አሁን እንደዚህ ሆንክ በማለት እንግዲህ ተናግራለች። ሲቀጥል ደግሞ በእርግጠኝነት በዚህ ሳምንት አገባለሁኝ እንዲሁም ደግሞ ናቲ ሽማግሌ እንዲልክ አደርጋለሁ በማለት በንዴት በብስጭት እንዲሁም እሷም ናቲን ለማግባት ወሰናለች ማለት ነው። ችግር የለውም ይሳካልሽ፣ ሀሳብሽ እቅድሽ ሁሉ ይሳካልሽ፣ እሱ ሲጥልሽ እኔ አነሳሻለሁኝ በማለት እንግዲህ ትሁትን ይናገራታል። ኧረ እባክህ እሱ እንደሆነ መቼም አይጥለኝም እንዳንተ አይደለም በማለት እንግዲህ ትናገረዋለች። እሱ መቼም እኔን አይመስልም ሲጀመር በማለት እንግዲህ ተመስገንም ተናግሯል። ትሁት አሁን ላይ እንግዲህ በመናደድ በመበሳጨት ወደ ቤት ስትመለስ የሰማችው ነገር እጅግ በጣም ነበር ያስደነገጣት። ምክንያቱም እንግዲህ የአባባ ሚስት ቤቱን ለመሸጥ እንደወሰነች ወይንም ደግሞ እንድትወስን ሀሳቡም እንዲመጣላት ያደረገው አንድና አንድ ማለት ነው ትሁት ተመስገን ነበር የመሰላት ማለት ነው። ግን ደግሞ ከዚህ ውስጥ ተመስገን እጁ የለበትም። ይህን ነገር ያደረገው ናቲ እንደሆነ ራሷ ባንደበቷ ሰምታለች ማለት ነው። ምክንያቱም የአባባን ሚስት ይዞ ሲያወራት ነበረ ናቲ ማለት ነው። ምክንያቱም አሁን ላይ ይህን ነገር ትሁት መስማት የለባትም። ያ ማለት እንግዲህ ነገሩን እኔ እንዳልኩሽና እንደነገርኩሽ ትሁት መስማት የለባትም። ምን አለ መሰለሽ እማዬ፣ በቃ የቤቱን መሸጥ ሀሳቡን እኔ እንደሰጠውሽ ትሁት ማወቅ የለባትም። እሷ ደግሞ ቤቱ እንዲሸጥ ስለማትፈልግ እና ለእሷ እንዳትነግሪያት በማለት እንግዲህ ናቲ
ያሁን ለአባባ ሚስት ተናግሯል ማለት ነው። ይህን ነገር ሲናገራት ወይንም ደግሞ ሲያወራት ማለት ነው ከጀርባ ሆና የምታዳምጠው ትሁት አንድ ባንድ ናቴ ያለውን ነገር ሰምታለች። በነገራችን ላይ ናቴ በጣም መጥፎና እንዲሁም ደግሞ ትሁትን እንደማይፈልጋት እሷን ሊያገባ የፈለገው አንድና አንድ ተመስገንን ሊያሸንፍ እንደሆነ በግልጽ አድርጋ ራሷ ቲና ነግራታለች ማለት ነው። ቲና እያንዳንዱን ነገር ነግራታለች። ምክንያቱም አሁን ላይ አንቺን ናቲ ሊያገባሽ የሚፈልገው እንዲሁም ደግሞ ናቲ ተመስገንን ያሸነፈ ስለሚመስለው ነው። በእርግጠኝነት አንቺን አግብቶ ከዛ በኋላ ሊተውሽ ነው። ስለዚህ አንቺ ደግሞ መምረጥ ያለብሽ ተመስገንን ነው እንጂ ናቲን አይደለም መንቃት አለብሽ። ይህን ነገር እኔ እንደነገርኩሽ ሳይሆን አንቺ ራስሽ በእያንዳንዱ ነገሮች ላይ መከታተል ትችያለሽ። እኔም ደግሞ እሱን የምታይበት ወይንም ደግሞ እውነታውን የምታቂበትን ነገር እረዳሽ አለሁኝ። ግን ደግሞ እኔ እንደነገርኩሽ ለማንም ተንፍሽ እንዳቴ። ለማንም ተንፍሽ ካልሽ ትሁት እውነት በጣም ነው የምቀየርብሽ፣ ክፉ ሆንብሻለሁ በማለት እንግዲህ ቲና አስጠንቅቃ ነው የናቲን ክፉነትና መርዝነት የተናገረችው ማለት ነው። እና ይህን ነገር እንግዲህ ትሁት በልቧ እዛለች። ሆኖም ግን ስለ ተመስገን ጉዳይ አሁን ላይ ያንጨረጨራት ያለው ምክንያቱም ናቲ እንደማይሆናትና እሱን እንደማታገባ እርግጠኛ አድርገዋለች ልቧን ማለት ነው። ግን ደግሞ በመሀል የመጣችው እድል አሁን ላይ ከተመስገን ስር ስትሆን እጅግ በጣም እየተበሳጨች ትገኛለች። ምክንያቱም ያው ተመስገንን የምትወስድባት ስለመሰላት ማለት ነው። ከተመስገን ጋር ያለ ቅርበት እድል ደግሞ በጣም ጥሩ ስለነበር ማለት ነው። እድል እንግዲህ ተመስገን እጅግ በጣም መልካም ሰውና ጥሩ ሰው እንደሆነ ታውቃለች ማለት ነው። ስለዚህ እሱ በመጣ ሰዓት እጅግ በጣም ደስ ይላታል። ሲቀጥል ደግሞ ስልክም ሲደውልም የሷን ስልክ ስለሚያነሳ ምናምን ቅርበታቸው ብቻ ግን በጣም ደስ የሚለው ቶሜን ነው የምትለው እንደውም እሷ ማለት ነው። እና በዚህ ምክንያት አሁን ላይ ትሁት እየተንጨረጨረች ትገኛለች ማለት ነው። ግን ደግሞ አሁን ላይ እውነታውን የምታውቅበት ፓርት ደርሳለች ማለት ይቻላል። ምክንያቱም አንድ ባንድ እንግዲህ የናትን ጉድ ሰምታለች። ስለሰማች እንግዲህ ራሷ ማስተካከል የምችለውን ነገር ማስተካከል አለባት ማለት ነው። ስለዚህ አሁን ላይ ማለት ነው እንግዲህ ለአባባ ይብን ራሱ ያን ነገር ሊናገር የቻለው ናቴ ሆን ብሎ አባባ እየነዳህ ነው ወይ በማለት እንግዲህ ከጠየቀ በኋላ ነው ባንዴ በ2 ቀን ውስጥ ታስታውሳለች ያለው ማለት ነው። በ2 ቀን ውስጥ ሳይሆን ቀስ በቀስ ነው እንግዲህ የአባባ ሚስት ልታስታውስ የምችለው። ከዛ በኋላ ነው እንግዲህ አባባ አደጋ ሊያደርስ የቻለው ማለት ነው። ግን ደግሞ አባባ እሱ ምንም ነገር ባለመሆኑ ራሱ እጅግ በጣም ነው ደስ የሚለው በነገራችን ላይ ማለት ነው። ስለዚህ ናቴ ያደረገው ነገር እጅግ በጣም መጥፎ ነገር እንደሆነ የታወቀ ነው ማለት ነው። ስለዚህ አሁን ላይ ናቲ ማንና ምን እንደሆነ ማለት ነው ያው እንግዲህ ትሁት እየተረዳች መታለች። አሁን ላይ እልክ እዟት ነው እንጂ ማለት ነው። ያ ማለት እንግዲህ እንዲሁም ደግሞ ለተመስገን የተናገረችው ነገር አሁኑኑ ሽማግሌ ልኮ እንዲያገባኝ አደርገዋለሁ እያለች የተናገረችው ነገር ያው ስህተት እንደሆነች ታውቃለች። ግን ደግሞ ራሱ ተመስገንን ማለት ነው ለማናደድ ለማበሳጨት እያለችው ነገር ነው ማለት ነው። እና አሁን ሽማግሌ ልኮ ያገባኛል ስትለው እንግዲህ ይሳካልሽ፣ ይሁንልሽ፣ ደስ ይላል። ግን ደግሞ አባባ በሌለበት እንዴት ሊደምቅ ይችላል የሚል ነገር ነበር የመለሰው ራሱ ተመስገን ማለት ነው። አይ ችግር የለውም ሁሉም ነገር ይስተካከላል በእርግጠኝነት በማለት እሺ ችግር የለውም ይሳካልሽ፣ ደስ ይለኛል። ግን ደግሞ እሱ ሲጥልሽ እኔ ያነሳሻለሁ በማለት አረባከ እሱ እንዳንተ እኮ አይደለም አንተ ነህ ይህን ነገር ያደረግከው በማለት ከዚህ በፊት እንግዲህ የልጁ አባት ነው የትሁት የልጁ አባት ስለሆነ ተመስገን ከጊዜ በኋላ ደግሞ እሱ አልፈልግም ብላ አገር ለቃ ማለት ነው ወደ ሌላ ሀገር እንደሄደች እያስታወሰችው ይህን ነገር ስትናገረው ነበረ። ግን ደግሞ ተመስገን ማለት ነው አሁን ላይ ቢጥልሽ እኔ አነሳሻለሁኝ በሚላ ሰዓት ላይ ያንን ለማስታወስ ፈልጋ ነው ማለት ነው ይህን ቃል የተናገረችው። እሱ እንዳንተ አይደለም ብላ ስትናገረው አረ ከኔማ መቼም አይሻልም ከኔ እንደባሰ ነው በማለት ነው የነገራት ማለት ነው። ስለዚህ አሁን ላይ ትሁት ከናቲ ጋር የሰማችው ነገር ደግሞ በጣም ረብሿታል ማለት ነው። በዛ መልኩ እንግዲህ ተመስገንን አናግራ ስትመለስ ከቤት የሰማችው ነገር ደግሞ እጅግ በጣም የማይሆን ነገር ነው የሰማችው ማለት ነው። ምክንያቱም ትሁት እንዲሁም ተመስገንን ስትከራከረው የነበረው ይህን ነገር ቤቱ እንዲሸጥ እንኳን ይብን ራሱ የማየን እንትን ሀሳቧን እንዲቀየር ወይንም ደግሞ ቤቱን እንዲሸጥ ራሱ ያደረካት አንተ ነህ። በእርግጠኝነት
አንተነ ብላ ሄዳ ተመስገን ነበር የተሟገተችው ማለት ነው። ግን ደግሞ ተመስገንን አናግራ ስትመለስ እዚህ ጋር እንዲሁም ያባባን ሚስት ማለት ነው ቤቱ ይሸጥ በማለት እንግዲህ ሲጎሰጉሳት የነበረውን ናቲን ነው የሰማችው ማለት ነው። ምክንያቱም እንግዲህ የአባባ ሚስት ቁጭ ብላ ባለችበት ሰዓት ላይ እማዬ አሁን ላይ ግን እኔ የነገርኩሽን ነገር ለማንም መናገር የለብሽም ማለት ስለ ቤቱ መሸጥ ምናምን ነገር እኔ ይሸጥ እንዳልኩሽና እንዲሁም ደግሞ ሀሳቡን እንደሰጠውሽ ትሁት ምንም አይነት ነገር መረጃ ማወቅ የለባትም በምንም አይነት መልኩ በማለት እንግዲህ ለአባባ ሚስት ይናገራል ማለት ነው። ግን ለምንድን ነው እሷ ቤቱ ይሸጥ ሲልባል ለምንድን ነው እየከፋት ለምንድን ነው እንደዚህ ያሆነችው ምናምን ነገር ብሏት ነበር ማለት ነው። እና ከዚህ በፊትም እንደዚሁም ደግሞ የአባባን ውርስ ማለት ነው ተመስገንና ትሁት እንደሚፈልጉ አድርጎ ነው እንግዲህ ያው ለእድልና እንዲሁም ደግሞ ለአባባ ሚስት ሀሳባቸው ጭንቅላታቸው ውስጥ እንዲዘዋወር ያደረጋቸው ማለት ነው ለውርስ እንዲመቻቸው በማድረግ እንዲሁም ደግሞ አሁን ላይ ተመስገንና ትሁት አባባ ጀርባ እያንጃበቡ ያሉት ከዚያም ምክንያት ነው። የአባባን ነገር እነሱ ለመውረስ ስለሚፈልጉ ነው። ስለዚህ እንደምንም አድርጋችሁ እናንተ መገናኘት አለባችሁ። በጣም ባልሽ ሀብታም ነው። ስለዚህ ሀብታም ባማ ላይ ትቆሚያለሽ እያለ እንግዲህ ሲናገር የነበረው እራሱ ናቲ ነው ማለት ነው። ናቲ አሁን ላይ እንግዲህ በአባባ ሚስት ዘንድ በጣም ጥሩና አዛኝ ሰው በመሆን እያስመሰለ ይገኛል ማለት ነው። እድል ግን ናቲ እጅግ በጣም አጭበርባሪ እንደሆነ እድል በደንብ ጠንቅቃ ታውቃለች ማለት ነው። ከዚህ በፊትም እንግዲህ የአባባ ሚስት ይሄ ልጅ በጣም ጥሩ ነው በማለት እንግዲህ ስለ ናቲ ስትናገር አይማዬ ስለማታቂ ነው በጣም ጥሩ ሰውና እንዲሁም ደግሞ መልካም ሰው የሆነ ውስጥ ተመስገን ነው በማለት እኔ እንጃ እሱ ልጅ ግን ቀልቤ ምንም ሊወደው አልቻለም በማለት እንግዲህ የአባባ ሚስትም ስትናገር ነበር ማለት ነው። ስለዚህ አሁን ላይ እንግዲህ የቻሉትን ያክል በሙሉ ማለት ነው ገንዘብ ለማዋጣት ወስነዋል። ተመስገን እኔ 400 ሺህ ብር አለኝ እናንተም ደግሞ የቻላችሁትን ያላችሁትን ነገር ማውጣት ትችላላችሁ በማለት እኔም አለኝ በማለት እንግዲህ ናቲ መናገር ይጀምራል። በነገራችን ላይ ከተመስገን ተቃራኒ መሆን ይፈልጋል ማለት ነው። ያ ማለት እንግዲህ ተቃራኒ ሆኖ በልጦ መታየት ነው የሚፈልገው እና ምን ችግር አለው ብር ካለ ማንጣት ትችላለህ በማለት እንግዲህ ራሱ ተመስገን ጠይቆታል። እና ስንት ነው የምታወጣው በማለት አይ ችግር የለውም ሌላውን ቅሬውን እኔ ሞላዋለሁ በማለት እሺ 1.5 ነው ታመጣለህ እንዴ በማለት እንግዲህ ያው ናቲን ይጠይቀዋል። ናቲ በጣም ነበር የደነገጠው ማለት ነው። 1.5 በቃ ለማንኛውም እኔ መውጣት ባለብኝ አወጣለሁ የማወጣውን ደግሞ ለአንተ ይሄ ነው ብዬ አልናገርም በማለት እንግዲህ እዚያው ላይ መከራከር ገጥመው ነበር ማለት ነው። እና ስትታዘበው የነበረችው እድልም የናቲን ሁኔታ በጣም እየተመለከተች ትገኛለች ማለት ነው። እና አሁን ላይ ይብን ራሱ የአባባን ሚስት ከኔ ጋር ወክ እንድናደርግ ያው ጠይቅኝና ከዛ ነው ወስድሻለሁ። አሁን የምነግርሽን ነገሮች በሙሉ ማንም መስማት የለበትም እኔና አንቺ የግድ ማውራት አለብን በማለት እንግዲህ የአባባን ሚስት ራሱ ፍቅር ነበር እዟት የወጣው ማለት ነው። ስለዚህ እዟት በወጣ ሰዓት እንግዲህ ቤቱን እንድሸጠውና እንዲሁም ደግሞ ባልሽን ካለበት ችግር ቤቱን ሽጠሽ በዚያ ብር መውጣት ትችያለሽ በእርግጠኝነት ሌላው ዝም ብሎ ነው ለመውረስ ነው እንጂ አባባን ለማደን ምንም ጥረት እያደረጉ አይደለም በማለት ነው እንግዲህ እነሱን ለማስተኮር እሱ በጣም መልካም ሰውና እንዲሁም ደግሞ ለአባባ የሚያዝን ሆኖ ሲናገር የነበረው ማለት ነው። ግን ደግሞ ይህ ነገር አንድ ቀን ማለት ነው ሁሉም የሚነቁበት ይሆናል። ምክንያቱም የአባባ ሚስትም የምትነቃበት ናቲን ክፋት የምታይበት ጊዜ ሩቅ አይሆንም ብዬ አስባለሁ። ግን ደግሞ ከዚህ በላይ እንዲጫወትባቸውና በቃ ያልሆነ ነገር እንዲያደርግላቸው ባይፈቅዱለት እጅጉን በጣም መልካም ነው ብዬ አስባለሁ። እንግዲህ ቀጣይ ፓርት አባባ ወደ ቤቱ ይመለሳል ብለን ተስፋ እናደርጋለን። እንዲሁም ደግሞ የአባባ ሚስት ታስታውሳለች ያለውን ችግር ማለት ነው። ቤቱ ሳይሸጥ እንዲሁም ደግሞ ካሳ መክፈል ያለባቸውን ነገሮች ከፍሎ አባባ ካለበት ይመጣል ብለን እናስባለን ማለት ነው። እንግዲህ ቀጣይ ፓርት አብረን በጉጉት የምንጠብቅ ይሆናል። ትሁትም እንደዚህ ሽማግሌ ልኮ ያገባኛል እንደዚህ ነው እልህ ውስጥ የገባችውን ነገር ይህን ነገር ደግሞ ታቆማለች። ምክንያቱም ናቲ ማንና ምን እንደሆነ ስለተረዳችው ማለት ነው በራሱ አንደበት ስለሰማችው። ከዚያ አንጻር እንግዲህ ያው እሷም ከናቲ ጋር የምትፋለም ይሆናል ብዬ ነው ማስበው። ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።